ልክ እየዘመረች እያለች አየኋት እና እችን ባገባት ጌታ ሆይ ደስ ይለኛል አልኩኝ እና ነግሬሻለሁ ይሄንንም ከዛ በኋላ 1 አመት ያህል ጸልያለሁ በእውነት 1 አመት ያህል ጸልያለሁ ከዛ በኋላ በአመቱ ተዋወቅን ማለት ነው እሄዳለሁ ቤተክርስቲያን ስታገለግል አያታለሁ ሁሉ ጊዜ እንዲሁ ግን ሰላም እላታለሁ እሷ አታውቅም እኔ አውቃለሁ ሰላም እላታለሁ ከፕሮግራም መጨረሻ ሁሉ ጊዜ እሷ አታውቅም እኔ አውቃለሁ እና በአመቱ ጥናት አደረኩና ብዙ ነገር አወቅኩኝ ከተለያዩ ሰዎች ይሄንን ሁሉ እሷም አታውቅም በመጨረሻ አንድ ወዳጃችንን አንድ የሆነ ፕሮግራም ነበረ የአገልጋዮች ፕሮግራም እዛ ላይ እኔም እንድገኝ ተጋብዣለሁ ከዛ በኋላ ከዛ ፕሮግራም መልስ ራት እንድንበላ እሷንም እንዲጋብዛት ነገርኩት አብረን ራት በላን ከዛ በኋላ ወደ ቤቷ አሸኘኋት ምንም አላወራሁም ወደ ቤቴ ሄድኩኝ ከዛም እንደዚሁ እየተገናኘን እሷም እንዳገልጋይ እኔም ኦፍ ኮርስ እንዳገልጋይ እኔም ግን ያው እየተግባባን ስንመጣ ከለታት አንድ ቀን የጋብቻ ጥያቄውን አቀረብኩላት እና ያለውን ነገር ሁሉ ነገርኳት 1 አመት መጸለይን ነገርኳት እንግዲህ ያንተን ያህል አመት ባይሆንም እኔም ልጸልይበት ይገባኛል አለችኝና ከዛ በኋላ እሷም ጸልያ በስንት ጊዜ እንደሆነ አላቅም መልስ ሰጠችኝ ከዛ በኋላ ተጋባን ዋው ጸሎትክ ሰራ አዎ በጣም ጸሎት እኮ ይደርሳል እንዴ በደንብ ትክክለኛ ጸሎት ከሆነ እውነት ነው እግዚአብሔር እኮ በእውነት ለሚጠሩት ቅርብ ነው ይባላል አዎ የምትጨምረው አለ ትውውቁ ላይ እንደው አንቺ ምንድን ነበር የሚሰማሽ እሱ እያወቀ አንቺ አለማወቅ ልብሽ ድንግጥ አለ እኔ እንግዲህ ሁሉ ደባ እንዳለ አላውቅም ነበር እኔ ይሄ ታዋቂ አርቲስት ለምንድን ነው እየጠበቀ ሰላም የሚለኝ የሚል ግራ መጋባት አልነበረኝም በእውነት ብዙ የማገለግልበት ቤተክርስቲያን ብዙ ሰዎችም ሰላም ስለሚሉኝ ስለነበረ ነው እንዴት ትሁት ሰው ነው መጨረሻ ላይ መጥቶ እንደዚህ ሰላም የሚለኝ ብዬ ትህትና መስሎኝ ነበረ ለካ አይደለም ትሁት ነው አንድ ቀን አሜሪካን ሀገር ሆኜ ደወልኩላት በጣም ግራ ገብቷታል ግራ እንደሚገባት እርግጠኛ ነኝ እንትናም ጋር በደውል ስልኩ አይሰራም እንትናም ጋር በደውል ስልኩ አይሰራም እንትናም ጋር ደወልኩ ስልካቸው በሙሉ አይሰራም የሰራው ያንቺ ስልክ ብቻ ነው ደህና ነሽ ወይ አልኳት ይሄ ሁሉ ሲሆን አታውቅም እሷ አታውቅም ምንም አታውቅም በጭራሽ እንዴ እንትና ጋር አይሰራም ስልኩ እንትና ግን አንቺ ደህና ነሽ እንዴ እኔ ለሰው ሁሉ እያወራው ነበር የሰው ሁሉ ስልክ እምቢ ብሎት እኔ ስልክ ላይ ደወለ ጥላውን ጉክሳ ብዬ ግን ጥያቄው ራሱ አንቺ ግን ደህና ነሽ ዋናው ዓላማው እኮ አንቺ እንደነተ መጠየቅ ያ አይ ቲያትር ሰርቷል አዎ የጥበብ ስራው በእውነት አዎ ሰርቷል በጥበብና ምናልባት ሁለተኛ ዳር ስለሆነ እንደው ትዳሩ የተለየ ገጽታ ይኖር ይሆን አዎ አንደኛ ነገር መብሰል አለ ከራስህ ህይወት ካሳለፍከው ነገር የምትማራቸው ብዙ ነገሮች አሉ እነዛ ነገሮች እንዳይደገሙ ትዳር ላይ እንቅፋት የሚፈጥሩ ነገሮች እንደገና እንዳይመጡ የምትወስዳቸው ጥንቃቄዎች አሉ ምክንያቱም ብስለት የሚባል ነገር አለ ብስለት በተለያየ መንገዶች ይገለጣሉ ስራ ላይ እየኖርክ ስትሄድ የምትጨምረው ብስለት አለ ትዳር ላይም እየኖርክ ስትሄድ የምትጨምረው ብስለት አለ ስለዚህ የተለየ የሚያደርጋቸው ብዙ ነገሮች አሉት ስታጣጥመው ይገባሃል በጣም ጥሩ አንቺ ብትያለው እንግዲህ እኔ ደግሞ ያው እንዳገልጋይ እንደ መንፈሳዊ ሰው ነው ነገሮችን የማየው ሁሉ ጊዜምና
ሁለተኛ ትዳርን ለማበረታታት አይደለም እዚህ ቦታ ላይ እኛ የመጣ ነው። ሰዎች በተቻለ መጠን እግዚአብሔር በረዳቸው መጠን እስከ መጨረሻ ድረስ በመጀመሪያ ትዳራቸው ጸንተው እንዲቆዩ እንመክራለን፣ እናስተምራለን። ግን እኛ ደግሞ እኔ ወደ ጌታ ከመምጣቴ በፊት ነው የመጀመሪያ ትዳሬ ጋር የነበረው ነገር የተቋጨው። ጥልሽም እንደዚሁ አንድ 10 ዓመታትን ያህል ለብቻው አሳልፈዋል እና ያው ቤስት የሚባል ነገር ባይሆንም ስቲል ደግሞ ሰው ብቻውን ይሆን ዘንድ መልካም አይደለምና በሁለተኛ ትዳር በተጨማሪ ብስለት በማስተዋል እግዚአብሔርን ለማክበር በሚፈልግ ልብ ተጣምረን ልጆች እያሳደግን እንግዲህ ለጌታ ክብር እየኖርን ነው ብዬ አምናለሁ። በጣም አሪፍ። ትንሽ የምጨምረው ነገር እሷ እንዳለችው ነው። ብዙ ነገር ላይ አስበናል፣ ብዙ ነገር ላይ ተነጋግረናል። ሰርግ እንደግስ ብለናል አይደለም? አስበን ነበር መጀመሪያ የት እንደግስ ብለን ሆቴሎች ሁሉ ወስነን ነበረ። ግን ይሄንን ማድረጉ ምንድነው የሚያስተምረው ነገር? ምንድነው ኢንከሬጅ የሚያደርገው ነገር? ይጠቅማል ወይስ ለማህበረሰቡ ብለን አወራን። ምንም ጥቅም የለውም፣ ያስተምራል የምንለው ነገር የለውም። ልክ እንዳለችው ነው። ኢንከሬጅ ማድረግ አይደለም። በቃ ሁለተኛ ጋብቻ በጣም ሁሉ ሰው እንዲህ መሆን አለበት ልንል አይደለም፣ ማለትም አንፈልግም እንዲህ አይነት ነገር። ግን በቃ የአምላክ ፈቃድ ሆኖ ይሄ ሆኗልና አሁን ባለንበት እግዚአብሔር በሰጠን የተባረከና መልካም ትዳር አብረን እየኖርን የመልካም ትዳር ምሳሌ ሆነን ዘመናችንን እንድናጠናቅቅ በቃ በእግዚአብሔር ፊት ቃል ገብተናል። ቃል የገባነውን ነገር ደግሞ እስከ መጨረሻው እንጠብቃለን። በጣም ደስ ይላል። በእውነት ያው እግዚአብሔር እንደፈቀደ ነው ሰው የሚኖረው። ከዛ ምን ይዘት ይሻላል። አሁን ጥምረታችሁ ደግሞ አርት ነው። አንተ ቲያትረኛ ነህ፣ እሷ ደግሞ ዘማሪት። ቤታችሁስ ምን አይነት ገጽታ አለው? እንደዚህ አይነት አሁን ለምሳሌ አንተ እስክርቢት ታጠናለህ፣ እሷ ደግሞ ትዘምራለህ። እሱ ያለውን ቤት ውስጥ ያለውን ሙድ ንገረው። ቤታችን ውስጥ ዶሚናንት የሆነው መንፈሳዊ ነገሩ ነው። እሷ ዘማሪ ናት። ዘማሪ ብቻ አይደለችም፣ የመጽሐፍ ቅዱስ አስተማሪ ናት፣ ሰባኪ ናት፣ ጋዜጠኛ ናት።